ሰላም ሰላም ውድ የዮኒ ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። እንግዲህ ከኔ ጋር አንዳንድ ምክር ሀሳቦችን አንዳንድ ነገሮችን ለመወያየት እንግዲህ እዚህ ተገኝተናል ማለት ነው። ያው ሁልጊዜም እንደምንለው እንግዲህ በመጀመሪያ ቤታችንን ሞቅ ደመቅ እንድታደርጉልን ስለምንፈልግ በመጀመሪያ ላይክ እያደረጋችሁ ቪዲዮቻችንን እንድትከታተሉ እንግዲህ ጋብዛለሁ ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ በዚህ አጋጣሚ እኔ ዮኒ ይባላለሁ። ገመና ሾው ላይ እንግዲህ ብዙ አይነት ስራዎችን እንሰራለን። ከባልደረቦቼ ጋር ሆነን ወንጀለኞችን እናጋልጣለን። ስለዚህ እዛ ላይ የተነሱትን ሀሳብ እንዲሁም ደግሞ በሌሎች ሚዲያዎች ላይ ያሉትን ሀሳቦች እዚህኛው ላይ አምጥተን እንወያያለን ማለት ነው። ስለዚህ ዛሬ ገመና ሾው ላይ ስለተፈጠረው እንግዲህ ስላየነው ስለ አንዳንድ ነገሮች እንወያያለን ማለት ነው። ታስታውሳላችሁ እንግዲህ ገመና ሾው ላይ የተለቀቀ አንድ ቪዲዮ አለ። በዛም እንግዲህ ብዙዎቻችን ልባችን ተነክቷል። እናንተም እንግዲህ በጣም ነገሩ ግራ ጋብታችሁ የኔ ሀሳብ ከል እያላችሁ ሁላችሁም የራሳችሁን ሀሳብ ሰጡን ቆይታችኋልና ዛሬ እኔም ግር ስላሰኘኝ በጣም ይሄ ነገር ትንሽ ያው ውስብስብ ነገር ስለሆነ ይሄን ነገር እንግዲህ ለመወያየት ወደዚህ አምጥቼዋለሁ። እናንተም የእናንተንም ሀሳብ ስለሚያስፈልገኝ የእናንተ ምክር ሀሳብ ስለሚያስፈልገኝ ወደዚህ ሚዲያ አምጥቼው እንግዲህ ከእናንተ ጋር ለመወያየት እዚህ ጋር ተገኝቻለሁ ማለት ነው። ስለዚህ እናንተም ደግሞ አታሳፍሩኝ፣ ሀሳብ አስተያየታችሁን እንደምትሰጡኝ ምንም ጥርጥር የለኝም እና የተሰማችሁን የልባችሁን እንድትነግሩኝ እንድታካፍሉኝ ይፈልጋለሁ ማለት ነው። ብዙ ጊዜ እንግዲህ ያው ለችግሮቻችን መፍትሄ የምናገኘው እርስ በርሳችን ስንወያይ እርስ በርሳችን ስንነጋገር ነውና እናንተም እዛ ነገር ላይ ተመርኩዛችሁ ሀሳባችሁን እንድትሰጡኝ ይፈልጋለሁ። ያው ባለፈው እንግዲህ የተለቀቀ 2 ቪዲዮ አለ በገመና ሾው ላይ እንግዲህ ስለዚህ እነዛ ነገሮች እንግዲህ አንድ በጣም አስቸጋሪ ኬዝ አጋጥሞን ነበረ። አሁንም ቢሆን ምርመራ ላይ ያለ ነው። የእናንተን ሀሳብ ስለፈለግን ወደዚህ ብቅ ያልነው ማለት ነው። ያ ነገር ምንድን ነው የሚለውን እንግዲህ ዛሬ እንወያያለን። እንደምታስታውሱት እንግዲህ ሞቷል ተብሎ እንግዲህ አንድ ሙሽራ ተጠርተን ያው የሰርጉ ዋዜ ማለት ነው እንግዲህ የሞተው በመርዝ ነው የተገደለው እና ወደዛ ተጠርተን እዛ ጉዳይ ውስጥ እንድንገባ ተነግሮን ነበረ። ትንሽ ቆየት ያለ ጊዜ ነበረ እና አሁን እንግዲህ ሟች ከሞተ 16 ቀን እንደዛ አካባቢ ይመስለኛል፣ ብቻ 15 ቀን አልፎታል እና ነገሩን እንግዲህ ህግ ይዞት ነበረ። በህግም እንግዲህ ሲታይ ቆይቶ ትክክለኛ ወንጀለኛ የሚባል ሰው አልተገኘም። አሁንም ቢሆን በእነሱ ምርመራቸውን እያደረጉ ነው ያሉት እና እዚህ ነገር ላይ እንድንገባና እንድንሳተፍ ስለተጠየቀን በመጀመሪያ ከልብ ላመሰግን እወዳለሁ። እንግዲህ ይህን ነገር እንዳደርግ የጋበዙኝን ሰዎች ከልብ አመሰግናለሁ እና ይህን ነገር በእኔ ተማምነው መፍትሄ ታመጣለታለህ፣ አንተ መፍትሄ ታገኝለታለህ ተብዬ እዚህ ነገር ላይ እንድሳተፍ በማድረጋቸው በመጀመሪያ በጣም አመሰግናለሁ እና ለዛም እንግዲህ ያው ዛሬ ላይ እንድንወያይበት እና እዚህ ነገር ላይ እንድንነጋገር እናንተንም እንደ አንድ ባልደረባዬ ስለማያችሁ እናንተንም ወደዚህ ለማሳተፍ እንግዲህ መጥቻለሁ ማለት ነው። ተፈጠረውን ነገር ግን ተመልክታችሁታል ብዬ አስባለሁ። ያላያችሁት ደግሞ ካላችሁ ገመና ሾው ላይ ሄዳችሁ እንግዲህ የሙሽራውን ኬዝ ማየት ትችላላችሁ ማለት ነው። ይመስለኛል 2 ቪዲዮ ተለቋል በገመና ሾው ላይ። እዛም እንግዲህ የተነሱት ሀሳቦች ምንድናቸው፣ እኛም የጠየቅናቸው ነገሮች ምንድናቸው የሚለውን እንግዲህ ትንሽ ለማብራራት እሞክራለሁ እና ያው አንድ ሙሽራ እንግዲህ የሰርጉ ዋዜ ማለት ነው የተገደለው በመርዝ ተመርዞ ነው የሞተው እና እሱንም ጉዳይ እንግዲህ ለማጣራት ከፖሊስም ከምንም ያሉትን መረጃዎች ሰብስበን ነበረ። ጉዳዩ የተፈጸመው እንግዲህ የሰርጉ ዋዜ ማታ ላይ ነው ይሄ ነገር የተፈጸመው። በዛም እንግዲህ ምርመራችንን ስናካሄድ ያገኘነው ነገር ምንድን ነው? ህግ ለኛ በሰጠን መረጃ መሰረት በዋነኝነት 3 ሰዎችን ተጠርጣሪ አድርገን እንግዲህ እነሱ ላይ ትኩረት አድርገን እነሱን ስንመረምር ቆይተን ነበረ። ከነሱም እንግዲህ ወሳኝ የሚባሉትን ፍንጮች አግኝተናል። በጣም ምርጥ የሚባሉ ፍንጮችን አግኝተናል እና እነዛ ነገሮች አሁንም ቢሆን ትክክለኛውን ነፍሰ ገዳይ አላገኘነውም። ነገር ግን ፍንጭ የሚሆኑ ነገሮችን አግኝተናል። ጉዳዩ እንግዲህ ተመልክታችሁታል ብዬ አስቤ ነው እንግዲህ ዝም ብዬ እያወራሁ ያለሁት። ትንሽ ለማብራራት ያክል ያው የሰርጉ ዋዜ ማለት ሙሽራው በመርዝ ተመርዞ ተገደለ። ህግም እንግዲህ የራሱን መረጃ ሲያጠራ ያገኘው ነገር ምንድን ነው? በሰዓቱ ማንም ምንም አላወቀም። አፋፍሰው ወደ ሆስፒታል ሲወስዱት ከሞተ በኋላ ነው ያመጣችሁት ተብለው እንግዲህ ያው ህይወቱ አልፏል። ምንም ማድረግ ስላልተቻለ የቀብር ስነስርዓት መደረግ ነበረበት። ቀብር ተፈጸመ። ነገር ግን ሆስፒታል ማጣራት ምክንያቱም ይሄ ነገር እንዴት ነው የሆነው ብለው ምርመራ ሲያደርጉ በሰውነት ውስጥ የተገኘው የተወሰነ ያክል ኬሚካል ተገኝቷል። ሰውነትን ሊመርዝ የሚችል አይነት ኬሚካል፣ ነገር ግን ያ ለሞት ያበቃል የሚባል አይነት ኬሚካል አይደለም። ምክንያቱም ይህ ነገር የተጠና ሴራ ነው፣ የተጠና የነፍስ ማጥፋት ወንጀል ነው ብለን ነው የምናስበው። ምክንያቱም ያንን ነገር ሲሰጡት ቀስ በቀስ
እንግዲህ ሚኪያስ ይባላል ያ ግለሰብና የሚኪያስን እንዲገለው ሚኪያስን ህይወቱን እንዲያጠፋ የሚያደርገው ነገር ነውና ያን ሚኪያስም ከሞተ በኋላ ይመስለኛል ከሰውነቱ መውጣት የሚችል አይነት መድኃኒት ነው የተጠቀሙት ብዬ ነው የማስበው እኔ እንጂ ቀጥታ ምክንያቱም በተፈጥሮ አደጋ የሞት አይደለም። ምክንያቱም ባደረግነው ማጣራት መሰረት ምንም አይነት በሽታ የለበትም። ሚኪያስ ከዚህ በፊት የገጠመውም ችግር የለም፣ የደረሰበትም አደጋም የለም እና በምንም ምክንያት ሚኪያስ እንደዚህ አይነት ችግር ይደርስበታል ወይም ደግሞ በተፈጥሮ አደጋ ይሞታል የሚለውን ጥርጣሬ እንግዲህ ዝቅ አድርገን ያሰብነው ሊሆን የሚችለው ግን በደንብ ካገኘነው ምርመራ አንጻር ተመርዞ ሊሞት እንደሚችል እንግዲህ እኛም በራሳችን ወስነናል። ህግም እንግዲህ ደምድሞ ምርመራ እያደረገ ያለው በዛ ላይ ነውና ሚኪያስን ማን ሊገሉት ይችላሉ የሚሉትን ነጥቦች በመጀመሪያ ደረጃ አነሳን። ሚኪያስን ሊገሉ የሚችሉ ሰዎች ብሎ እንግዲህ ህግም የራሱን መረጃ ሰብስቦ ያገኛቸውን ሰዎች እንግዲህ መርምሯል። ነገር ግን በቂ ማስረጃ ስላላገኘ ማንንም ማሰርም መወንጀልም አልተቻለም፣ ትክክለኛ ወንጀለኛ ስላልተገኘ ማለት ነው። ህግ እንግዲህ ጠርጥሮ ይዞ ሲመረምራቸው የነበሩትን ግለሰቦች እኛም ጋር መጣን፣ እኛም ጠየቅናቸው። እንግዲህ ተመልክታችሁታል ብዬ አስባለሁ እና በዋነኝነት የሚኪያስ የቅርብ ጓደኛ ወይም ደግሞ እጮኛ የምትባለው ሚስቱ ሊያደርጋት የነበረው እንደነጋታው ሚስቱ ሊያደርጋት የነበረችው ሴት ማህሌት ትባላለች። እሷም አለች በዋነኝነት ከእሷ ጋር ነበረ። እሷንም ህግ የጠረጠረበት ሁኔታ ነበረ። ሁለተኛ ደግሞ ተጠርጣሪ የተደረገችው ለሚኪ ወይም ደግሞ ለሚኪያስ ለሟች ሙሽራ እንግዲህ ቅርብ ናት የተባለችው ወይም አብራው ስራ ትሰራለች የተባለችው ብሌን የተባለች ግለሰብ ነበረች። እሷንም እንግዲህ ምርመራ አካሂደን መርምረን አንዳንድ ነገሮችን አግኝተናል። ሶስተኛና ደግሞ በዋነኝነት ብዙዎቹም እዛው አካባቢ ላይ ያሉ ሰዎች እንግዲህ ጣታቸውን እየቀሰሩበት የነበረው አንድ ግለሰብ አለ። ያ ደግሞ ማን ነው የሚለውን ነገር ስንመረምር ተፈራ ይባላል። መጠሪያ ስሙ እንግዲህ ተፈራ ነው። ለሚኪ ደግሞ የቅርብ ወዳጁ ነው። ሶስቱም እንግዲህ የአንድ አካባቢ ልጆች ናቸው፣ የአንድ ሰፈር ልጆች ናቸው እና ተፈራ የሚባለው ግለሰብ ሁሉም ጣቱን የቀሰረበት ግለሰብ ነው። ተፈራን እንግዲህ ይዘን መርምረናል። እሱም እንግዲህ ማን ነው ለሚለው ለሚኪ በጣም ቅርቡ ለሚኪ ወዳጁ የሚባል እንዲሁም በስራ ጉዳይም ደግሞ የሚላላከው የሚያግዘው ግለሰብ መሆኑን ተረድተናል ማለት ነው። ተፈራ የሚባለው ትንሽ ሱስ አለበት፣ አንዳንድ ነገሮች አሉበት እና ሚኪ ደግሞ ይረዳዋል፣ ያግዘዋል፣ ይደግፈዋል፣ እንዲለወጥም ይገፋፈዋል እና ነገር ግን ያው ሱስ ስላለበት መለወጥ ስላልቻለ ነው። ያው ይሄን ይመስላል ማለት ነው። ሶስቱን ይዘን ምርመራ አካሂደን እንግዲህ አንዳንድ ፍንጮችን አግኝተናል። በዋነኝነት እኛም ተጠርጣሪ አድርገን ከጥቆማችን ተነስተን እንግዲህ ተጠርጣሪ አድርገን የያዝነው የነበረው ተፈራን ነበረ። ተፈራንም እንግዲህ እንደተመለከታችሁት በስተመጨረሻው እንግዲህ ነገሩን የቋጨንበት ቪዲዮ ወይም ደግሞ ያለቀበት ሁኔታ ከተመለከታችሁት ተፈራ እየነገረን እያለ ነው እንግዲህ እኛም ያ ነገር መተላለፍ አለበት ብለን ስላላሰብን ያቋርጥ ነው እና በጣም ትልቅ ሚስጥርን ነው የነገረን። እንግዲህ ተፈራ ብዙ ነገሮችን ያውቃል፣ ብዙ ነገሮችን በውስጡ ይዟል። ሚስቱንም እንግዲህ ጠርጥረን ነበረ፣ ሚስቱንም ጠርጥሯታል። ጓደኛውንም ደግሞ የተባለችው ብሌንንም እንግዲህ እሷንም ጠርጥረን ነበረ እና ጓደኛው ብሌን ያገኘነው መረጃ ያው በእርግጥ ብዙ ነገሮች ከእሷም ጋር የሚያገናኙት ነገሮች አሉ። በስራ ምክንያት ይገናኛሉ። ብድሮችንም እንደምትበደር ሰምተናል። አንዳንድ ውሸቶችን አግኝተንባታል። በእርግጥ ያው ስለ ገንዘብ ነክ ነገር ሲወራ ያው አንዴ ከሞተ ነው ብለው ነው ይመስለኛል እንግዲህ ነገሮችን እየደባበቁ ያሉት። ምክንያቱም ከዚህ በኋላ ቤተሰቦቻቸው እንዳይጠይቋቸው ይሆን አንዳንድ ገንዘቦች ነበረባት ብሌንም እና ያንን ግን ለመካድ ሞክራለች። እኛ ባጣራነው መንገድ ግን የተወሰነ ብድር እንደነበረባት ተረድተናል። ሁሉም ቢሆን በራሱ መንገድ እየዋሸን ያለው ሙሽራዋ እንኳን ሳትቀር የሚኪያስ እጮኛ የነበረችው ሙሽራ እንኳን ሳትቀር ብዙ ነገር እንደዋሸችን ተረድተናል ማለት ነው። በስተመጨረሻም እንግዲህ ተፈራ ብዙ ነገር ነው የነገረን፣ በጣም ብዙ ነገር። አሁን እንግዲህ እዚህ ጋር ለእናንተ ልነግራችሁ አልችልም። በገመና ሾው ላይ እንግዲህ ሙሉንም ማቀርብ ይሆናል። ምክንያቱም ይሄ መረጃ ቀድሞ እንዲወጣብኝ ስላልፈለግኩ ነው። ብዙ ነገሮችን ነግሮናል። ያው ተፈራ ይሆናል ብለን እኛም አላሰብንም። ከነገረን ነገር ካየነውም ነገር አንጻር እንግዲህ ተፈራ ይሆናል የሚል ድምዳሜ የለንም። ነገር ግን ማጣራታችን አሁንም ድረስ እንደማይቀር ነው። እያንዳንዱ ምክንያቱም ትክክለኛ ወንጀለኛ እስካልተገኘ ድረስ ይህን ነገር እንመረምራለን፣ ትክክለኛ ወንጀለኛ እናገኛለን ብዬ ነው የማስበው። እንግዲህ ሚኪያስ ላይ በዋነኝነት ቂም ያላቸው በዋነኝነት በቀል ያላቸውን ሰዎች እንግዲህ አንስተን ስንመረምር ያው
ተፈራ ሊሆን አይችልም። ምክንያቱም ተፈራ በሚኪያስ ቁጥጥር ስር ያለ ግለሰብ ነው። በእርግጥ ገንዘብ ወስዶበታል። እንግዲህ ቪዲዮን ከተመለከታችሁት ገንዘብ ወስዶ ነበረ ልክ ሚኪ መሞቱን ሲያቅ እንግዲህ ከዛ ቀደም ብሎ ሚኪ ልኮት ነበረና ገንዘቡን ይዞ ሲመጣ ነው እንግዲህ ሚኪ መሞቱን እሱን ያየው። እንግዲህ ተፈራ ነው መጀመሪያው ያየውም ሰው። ለዛ ነው ጣትም የተቀሰረበትና ይዞ ቼክ ሲመጣ በተፈራ በራሱ ስም ነው እንግዲህ ቼክ የተጻፈለትና ይዞ መጥቶ እንግዲህ ለሚኪያስ ሊያስረክብ ነው ያንን ቼክ የመጣው። እንግዲህ ሲመጣ ያው ሚኪ እንግዲህ የነበረበት ሁኔታ ጥሩ ስላልነበረ ሆዴን አመመኝ እያለ እንግዲህ ከተፈራ በሰማነው ቃል መሰረት ማለት ነው ሆዴን አመመኝ እያለ ነበረ። ውሃ ምንም ሰጠሁት ምናምን እያለ እነሱ ነገሮች አላመን ነው። ምክንያቱም ውሸት ቀላቅሎ እያወራ ስለነበረ እነዚህ ነገሮች አላመን ነውም እና ያው ውሃ ሰጠሁት አለ። ውሃ ሰጠሁትና ያለውን ነገር እንግዲህ ለማስታገስ እየሞከረ ነበር። ነገር ግን አልቻለም፣ ወደቀ። ከዛ በኋላ ህይወቱ አለፈች ነው እንግዲህ ያለው እሱ። በዛ መሃል እንግዲህ የተላከውን ቼክ ደብቆ ለማንም ሳይናገር እንግዲህ ቀብሩ ላይም አልተገኘም፣ የሰራውን ስራ ስለሚያውቅ ማለት ነው። ምክንያቱም ገንዘብ ወስዷል። የ300 ምናምን ሺህ ብር ነው እንግዲህ ቼክ ተጽፎ በራሱ በተፈራ ስም ተጽፎ የነበረው እና ያንን ገንዘብ እንግዲህ ለራሱ ለማድረግ ሲል ሲሸሽ የነበረበት ሁኔታ ነው የነበረው። በዛም እንግዲህ በቁጥጥራችን ስራ አድርገ ነው የሰው ገንዘብ መብላት እንግዲህ የሚያስጠይቅ ነገር ስለሆነ በዛም ለመጠየቅ እንግዲህ እሱን በእኛ ቁጥጥር ውስጥ አድርገነዋል ማለት ነው። ነገር ግን እንደዛም ሆኖ በጣም ብዙ ትልቅ ሚስጥር ነው የነገረን። ምክንያቱም ሚኪያስ ለሞቱ እያጣጣረ በነበረበት ሰዓት የተናገረው ነገር አለ ብሎ የነገረን ነገር አለ። እንግዲህ ያ ወሳኝ መረጃን ይዘን እንግዲህ ወደ ቤተሰቦቹ ጋር እንዲሁም መመርመር ያለባቸውን አካላቶች ለመመርመር ዝግጅታችንን እያደረግን ያለ ነው ማለት ነው። በጣም ትልቅ መረጃን የነገረን። ትንሽ ኬዙንም ካያችሁት ወሰብሰብ ያለ ነው። ፍንጭ የለም እዚህ ጋር ትክክለኛ የሚጠረጠር ፍንጭ የለም፣ የሚታወቅበት ምክንያት የለም እና እከሌ ነው ብሎ ለመደምደምም እከሌ ነው የሚለውንም ነገር ለመናገር ምክንያቱም ሁሉም የቅርቡ ሰዎች ናቸው። ከሚኪያስ ጋር ማን ጠላት ሊሆን ይችላል የሚሉትን ነገሮች እንግዲህ እየመረመረን ያለበት ሰዓት ነው ያለው። ከሁሉም ጋር ሰላም እንደሆነ ከሁሉም ጋር መልካም ግንኙነት እንዳለው ነው ሁሉም ሰው የሚነግረን። ነገር ግን ያው ጥቃት ተፈጸመበት፣ በዚህም አለ በዛ ጥቃት ተፈጽሞበታል። ይህንን ጥቃት ያደረሰውን ግለሰብ ደግሞ እኛ እየፈለግን ያለ ነው። ሚኪያስ የሰራቸው ወንጀሎች ካሉ ብለን እነሱንም ለማጣራት እየሞከርን ነበረ። በስራውም እንግዲህ መልካም የሚባል አይነት አሰሪ እንደሆነ ነው እንግዲህ ስራ ቦታውም ላይ ሄደን ያገኘነው ነገር። አካባቢም ላይ ዞር ዞር ብለን ጠይቀን ነበረ። ሚኪያስ ኧረ ሚኪ ጥሩ ሰው ነው፣ ሚኪ መልካም ሰው ነው የሚለን እንጂ ስለ ሚኪ መጥፎ ሊያወራልን የሚችል ሰው ማንንም አላገኘንም። ታዲያ ይሄንን ነገር እንደዚህ መልካም ሆኖ ሳለ ማን ነው እሱ ላይ እንደዚህ አይነት በደል ሊፈጽም የሚችለውን ነገር የሚለውን ስናይ እንግዲህ አብዛኞቹ እንግዲህ ጥርጣሬያቸውን ያደረጉት ወደ ተፈራ ነው። ተፈራን ሁሉም ሰው እየወነጀለ ያለው ምክንያቱም በሰዓቱ እዛ ተገኝቶ ስለነበረ። ሟች ሙሽራ በሞተበት ሰዓት እንግዲህ ተፈራ ነው እንግዲህ ያንን የድረሱልኝ ጥሪ ያሰምቶ እንግዲህ ሰዎች እንዲሰባሰቡ ያደረገውና ወደ ሆስፒታል ይዘው ለመሄድ የሞከሩት። ባይሳካላቸውም እንግዲህ ወደ ሆስፒታል ይዘው ለመሄድ ሞክረው ነበረ። ነገር ግን አልተሳካላቸውም። ግን በዙሪያ ያሉትን ሰዎች መረመርን፣ በዙሪያ ያሉትን ሰዎች ጠየቅን። ትክክለኛ ጠላት ወይም ደግሞ ትክክለኛ ነፍሰ ገዳይ ልናገኝ አልቻልንም። ምክንያቱም ይህንን ነገር እንግዲህ ሲያደርጉ ይመስለኛል በጣም ተጠንቶና ተቀናብሮ የተሰራ ሴራ ነው። እንዲሁ በቀላሉ እንደማናገኛቸው እነሱም የተረዱት ይመስለኛል። ደግሞ ካጠገቡ ያለ ሰው ቅርቡ ያለ ሰው ነው ይህንን ነገር ያደረገው ብዬ ነው የማስበው። ምክንያቱም እንግዲህ የሰርጉ ዋዜ ማለት ነው ያንን ነገር የተፈጸመው። የሰርጉ ዋዜ ማለት እንግዲህ ብዙ ግርግር ነበረ፣ ግቢ ውስጥ ብዙ ነገሮች እየተደረጉ ነበረ። ሙሽራዋ እንኳን መገኘት በሌለባት ሰዓት እንግዲህ እዛ ተገኝታ ነበረ። እሱን እንግዲህ እኛም ጥርጣሬ ያስነስቶብን፣ ምክንያቱም በዋነኝነት ይሄ ፕሮግራም ሊደረግ የሚችለው ሙሽሪት ቤት ነው። እዛ ቤት እሷ ምንም መምጣቷ ያን ያህል ተገቢ ነው ብዬም አላመንኩበትም እና እሷ ደግሞ የተናገረችው ነገር እንግዲህ ያው ፀጉሬን እንዲያይልኝ የተሰራሁትን ስራ እንዲያይልኝ በሚል ነው ወደዛ ቦታ ላይ የመጣሁትኝ እንጂ ምንም ሌላ ነገርም አይደለም። ባሌ ምን ላይ ደረሰ የሚለውን ለማየት ነው ያለችው። ያው እሷ ላይም ስጋት እሷ ላይም ጥርጣሬ ያለን። እስቲ ለማንኛውም ሁሉንም እየመረመርን ትክክለኛውን ወንጀለኛ ለማግኘት እንግዲህ ጥረት እናደርጋለን ማለት ነው። ባልደረቦቼ በጣም እየለፉን ያሉት እዚህ ነገር ላይ ማን ነው ይሄንን ስራ የሰራው የሚለውን ለማግኘት እየለፉን ያሉት። እናንተንም እንግዲህ ወደዚህ ያመጣንበት ይሄንን ሐሳብ ወደዚህ ያመጣንበት ምክንያት እንግዲህ ሐሳብ አስተያየታችሁን ስለፈለግን ነው።
እናንተም እዚህ ነገር ላይ አንድ ባልደረቦቻችን ናችሁና ምን ይመስላችኋል? የእናንተንም አስተያየት እንፈልጋለን። እዚህ ነገር ላይ እንግዲህ ተሳትፋችሁ ይሄንን በዚህ በኩል ብታዩት ያኛውን በዚህ በኩል ብትመረምሩት፣ ዋነኛ ችግሩ ያለው ደግሞ እከሌ ጋ ነው እከሌም በደንብ ይዛችሁ መርምሩት እንድትሉን እንፈልጋለን እና ሀሳብ አስተያየታችሁን እንጠብቃለን ማለት ነው። እንግዲህ ያው ሁልጊዜም ከእናንተ የምንፈልገው አንድ ነገር ብቻ ነው። ያው ቤታችንን ሞቅ ደመቅ እንድታደርጉልን ነው። ሌላ ምንም አንፈልግም። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰባዊነታችሁን እንድታጠነክሩ እንፈልጋለን። ቤተሰባችን የሆናችሁት ደግሞ ሰብስክራይብ ያደረጋችሁት ውድ ቤተሰቦቻችን ያው ላይክ እንድታደርጉ እንጠይቃለን። ከዛም በተጨማሪ እንግዲህ ሰብስክራይብ ካደረጋችሁ ከጎኑ እንግዲህ የደውል ምልክቷን ጫን ብላችሁ እኛ የምንለቀው ቪዲዮ ሁልጊዜ እንዲደርሳችሁ እንድታደርጉ እንግዲህ በአክብሮት እንጠይቃችኋለን ማለት ነው። እኔ ዮኒ ነበርኩኝ። ሀሳብ አስተያየታችሁን እንግዲህ በጉጉት ነው የምጠብቀው። እንግዲህ ሀሳባችሁ እንደማትነፍጉኝ ተስፋ አደርጋለሁ ማለት ነው። ምን ይመስላችኋል? ሁላችሁም የራሳችሁን አስተያየት እፈልጋለሁ። ማን ነው እዚህ ነገር ላይ ተሳታፊው? ማን ነው ይህንን ወንጀል የፈጸመው የሚለውን እንግዲህ ከእናንተም እኔም ከጠየቅኩት ጥያቄ አንጻር እንግዲህ ተመልክታችሁ ወይም ይህን ነገር ተመርኩዛችሁ የእናንተን ሀሳብ እንድሰጡ ይፈልጋለሁ። ማንን በትኩረት ልጠይቅ? ማን ነው እዚህ ነገር ላይ መመርመር ያለበት የሚለውንም እናንተም እንግዲህ ሀሳባችሁን ጠይቃለሁ ማለት ነው። ስለነበረኝ ቆይታ ከልብ አመሰግናለሁ። እኔ ዮኒ ነኝ። ቤታችን ደግሞ ዮኒ በዮኒ ከዮኒ ጋር ቆይታ የሚለው እንግዲህ ቻናላችን ነው። ስለነበረን ቆይታ ከልብ እያመሰገንኩኝ ቸር ቆዩልኝ።